ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው ስለ ሎሚ ውሃ ነው። እንግዲህ ቀናችሁን በአንድ ብርጭቆ ለብ ባለ የሎሚ ውሃ መጀመር ቀላል ከሚባሉትና ለጤናችሁ በጣም ከፍተኛ ጠቀሜታ ካላቸው ልምዶች አንዱ ነው። በቫይታሚን ሲ፣ በጸረ ኦክሲደንትና በማዕድናት የበለጸገው የሎሚ ውሃ ለአጠቃላይ ደህንነታችሁ ብዙ ጥቅሞችን ይሰጣል። እንግዲህ ዛሬም በዚህ ቪዲዮ ላይ የሎሚ ውሃን ወይም ደግሞ የሎሚ ጭማቂን የዕለት ተዕለት የህይወታችሁ አካል በማድረግ የምታገኟቸው 12 የጤና ጥቅሞችን ወደ እናንተ የማደርስ ይሆናል። እንዲሁም የሎሚ ውሃን አዘጋጃጀት በአጭሩ የምነግራችሁ ይሆናል ማለት ነው። እንግዲህ ከዛ በፊት እንደተለመደው ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ የሎሚ ውሃ በመጠጣት ከሚያስገኙ አስደናቂ የጤና ጥቅሞች መካከል አንደኛውና የመጀመሪያው እንግዲህ የበሽታ የመከላከል አቅምን መጨመሩ ነው። የሎሚ ውሃ በቫይታሚን ሲ የበለጸገ በመሆኑ የሰውነት በሽታ የመከላከል አቅምን ያጠናክራል። ሌላኛውና ሁለተኛው እንግዲህ የምግብ መፈጨትን ማገዙ ነው። የሎሚ ጭማቂ ሰውነታችን ሐሞትን እንዲያመነጭ በማገዝ የምግብ መፈጨት ሂደትን ያቀላጥፋል። ሌላኛውና ሶስተኛው እንግዲህ ሰውነታችን በቂ ፈሳሽ እንዲኖሩ ያደርጋል። እንግዲህ ሁሌ የሎሚ ውሃ መጠጣትን ጣዕም በመጨመር የውሃ አወሳሰድን ወይም ደግሞ የውሃ ፍጆታን የሚያሻሽል ይሆናል ማለት ነው። በዚህም ሰውነት በቂ ፈሳሽ እንዲኖረው የሚያደርግ ይሆናል ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው ክብደትን ለመቀነስ መርዳቱ ነው። እንግዲህ የሎሚ ውሃ የምግብ ፍላጎትን ለመቆጣጠር የሚረዳውን የፔክቲን ፋይበር በውስጡ ይዟል። ይህም እንግዲህ ክብደትን በቶሎ እንድትቀንሱ የማድረግ አቅም አለው ማለት ነው። በተለይም ቦርጭ ለሚያስቸግራችሁ ሰዎች ይሄ ወሳኝ መፍትሄ ነው ማለት ነው። የሎሚ ውሃን በየቀኑ መጠጣት ማለት ነው። ቀጣዩና አምስተኛው የሎሚ ውሃ ጠቀሜታ እንግዲህ የቆዳ ጤናን ማሻሻሉ ነው። የሎሚ ውሃ በውስጡ የያዛቸው ጸረ ኦክሲደንቶች የሰውነት ሴሎች ከጉዳት የሚከላከሉ ሲሆን በቆዳ ላይ የሚወጣ ማድያት ወይም ደግሞ ጥቋቁር ነጥቦችን የሚቀንስ ይሆናል ማለት ነው። ቀጣዩ እንግዲህ የፒኤች መጠንን ማስተካከሉ ነው። የሎሚ ውሃ በሰውነታችን ውስጥ ያለውን የአሲድ መጠን ወይም ደግሞ አሲዳማነትን በመቀነስ አልካላይን እንዲሆን ያደርጋል ማለት ነው። ወደ ቀጣዩና ወደ ሰባተኛው ስናልፍ ሰባተኛው የሎሚ ውሃ አስደናቂ ጠቀሜታው እንግዲህ ከሰውነት መርዛማ ነገሮችን ያስወግዳል። እንግዲህ በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮች በማስወገድ ለጉበትና ለኩላሊት እንደ ተፈጥሯዊ ማጽጃ ሆኖ የሚያገለግል ይሆናል ማለት ነው። ወደ ቀጣዩና ወደ ስምንተኛው ስናልፍ ስምንተኛው የሎሚ ውሃ ወይም ደግሞ የሎሚ ጭማቂ አስደናቂ የጤና ጠቀሜታው የአፍ ጠረንን ማደሱ ነው። እንግዲህ የሎሚ ውሃ መጥፎ የአፍ ጠረንን የሚያስከትሉ ባክቴሪያዎችን የሚገድል ሲሆን እንዲሁም ሽታንም የሚያስወግድ ይሆናል ማለት ነው። ስለዚህ ከአፍ ጠረን ጋር ተያይዞም የሎሚ ውሃ እጅግ በጣም ፍቱን መድኃኒት ነው ማለት ነው። ወደ ቀጣዩና ወደ ዘጠነኛው ስናልፍ ዘጠነኛው የሎሚ ውሃ የኃይል መጠንን ይጨምራል። እንግዲህ ተፈጥሯዊ የኃይልና ጉልበት ምንጭ ነው የሎሚ ውሃ። ስለዚህ ኃይልና መጠንን እንግዲህ በጠዋት በተለይ መጠጣት ቀኑን ሙሉ ኃይል እንድታገኙ የሚያደርግ ይሆናል ማለት ነው። ሌላኛው ወሳኙ እንግዲህ ጠቀሜታው የልብ ጤናን መደገፉ ነው። እንግዲህ የሎሚ ውሃ በውስጡ የያዘው ፖታሲየም እና ቫይታሚን ሲ ጤናማ የደም ዝውውርን ያበረታታል። በዚህም የልብ ጤናን የሚደግፍ ይሆናል ማለት ነው። ወደ 11ኛው ስናልፍ 11ኛው የሎሚ ውሃ ጠቀሜታ እንግዲህ የኩላሊት ጠጠርን መከላከሉ ነው። በሎሚ ውስጥ የሚገኘው ሲትሬት የኩላሊት ጠጠር እንዳይፈጠር የሚረዳ ይሆናል ማለት ነው። የመጨረሻውና 12ኛው የሎሚ ውሃ ጠቀሜታ እንግዲህ ኢንፍላሜሽንን መቀነሱ ነው። እንግዲህ የሎሚ ውሃ ጸረ ኢንፍላማቶሪ ስላለው ዩሪክ አሲድን ከሰውነት በማስወገድ የመገጣጠሚያ ህመምን የሚቀንስ ይሆናል ማለት ነው። እንግዲህ ዋና የሚባሉ እንግዲህ የሎሚን ውሃ መጠጣት ብዙ ጠቀሜታ ቢኖሩትም ዋና የሚባሉት ግን እነዚህ ናቸው። የበሽታ የመከላከል አቅምን መጨመሩ፣ የምግብ መፈጨትን ያግዛል፣ ሰውነት በቂ ፈሳሽ እንዲኖሩ ያደርጋል፣ ክብደትን ለመቀነስ በጣም ወሳኝ ነው፣ የቆዳ ጤናን ያሻሽላል፣ የፒኤች መጠንን ያስተካክላል፣ ከሰውነት መርዛማ ነገሮችን ያስወግዳል፣ የአፍ ጠረንን ያስወግዳል፣ እንዲሁም መጥፎ የአፍ ጠረንን ማለት ነው። እንዲሁም የኃይል መጠን ለመጨመር ወሳኝ ነው። የልብ ጤናንም የሚደግፍ ሲሆን የኩላሊት ጠጠርን መከላከልና ኢንፍላሜሽንን መቀነሱ ወሳኝ የሚባሉ የሎሚ ውሃ ጠቀሜታዎች ናቸው ማለት ነው። እንግዲህ አዘገጃጀቱ ምን ይመስላል የሚለውን ስናይ እንግዲህ ግማሽ ሎሚ ማለትም ከአንድ ሎሚ ቆርጣችሁ ግማሹን ሎሚ በአንድ ብርጭቆ ለብ ባለ ውሃ ውስጥ ጨምቃችሁ መጨመር ትችላላችሁ። ከዛን ጠዋት ከእንቅልፋችሁ ስትነሱ ሁሌ በባዶ ሆድ
ይህንን መጠጣት ለተሻለ ወይም ደግሞ ቶሎ ለውጥ ለማግኘት ወሳኝ ናቸው በማለት ነው። ስለዚህ በየዕለቱ ይህንን ማድረግ ለጤናችሁ እጅግ በጣም ወሳኝ ነው። በዚህ መንገድ እንግዲህ ጤናችሁን መጠበቅ የምትችሉ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ሁኑ። ቻው